Yo, it's Yegedion. You see that? No way. Let's go. Hit that subscribe. አራሪ አይደለም ይሄ ራሴ ነው። ሰላም እንዴት ናችሁ? ቲክቶክ ሰዎች ያው ናውኔ ዛሬ የፍራይዴ ናይትሶች የቤት ምርቃት ነው እና እንግዲህ ለኔ የቤት ምርቃት ጊዜ ምን ይዘውልኝ እንደመጡ ታስታውሳላችሁ? አረቄና ዳጣ። እኔ ደግሞ ምን ይዤላቸው እንደሚሄድ ኮሜንት ላይ አስቀምጡልኝ። አሁን ወደ እነሱ እየሄድ ነው። ቶሎ ኮሜንት ላይ አስቀምጡልኝ። ይመቻችሁ። እንግዲህ ፍራይዴ ናይትሶች ቤት ደርሰናል። ይኸውና ቤቱ ይሄ ነው። እንግዲህ ደግሞ እስቲ ውስጡን ሄኖክ ያስገበኘናል ማለት ነው። ፕሊዝ እዚህ ጋር ዲጂታል መርካቶ አለ። ማይኮ አለ እዚህ ጋር አናዘር ማይኮ አለ እዚህ ጋር ያ የፍራይዴዎች ቻሉ በእኔ እንኳን እንደዚህ አልበዳም። አረ ይሄም ቢሸጥ በጣም ብዙ ያወጣል። እኔ ለውሻው ምግብ ነው አይደለም ሁሉ ነገር ሌላ ነገር ባይዘው ነገር ስቶቫችን ላይ አታስቀምጡ። እኔ ባለፈው እንግዲህ ምርቃት ስጠራቸው ምንድን ነበር ይዘው የመጡት? አረቄና ዳጣ፣ ቀይ ዳጣ። ቤቱ ባዶ ነው። እዚህ ላይ ነው እንግዳ ራሱ የምናስቀምጠው። ካንተ ሌላ ማንም ችግራችንን አያውቅም። ይሄው ቀጨኔ ነበረ ቲቪ 32 ኢንች። ይሄው ይሄ እኮ ቲቪ አለ እንዴ ባዶ ነው። ሪግሬት ባለ እንትን ነው ላይ ጋይስ ይሄ እጅ ስራ እቺ ቶማስ ይሄኛው ደግሞ አምፖል ነው ባይዘው አምፖል ይሄ ስጋ ቤት አምፖል የስጋ ቤቱን አምፖል እዚህ ሰቅላችሁት እና ያስተጋባል። ሶፋ ቲቪ ምናምን በቃ የለም ምን የለም። አንተም ስትመጣ እኔ አክቹአሊ ጋይስ ያዘጋጀሁላችሁ ትልቅ ነገር አለ። ቅድም ቪዲዮ ላይ ነገር ብያችኋለሁ። እሱን ደግሞ በኋላ እና ዩቲዩብ ምናምን ሲመጡ እናሳያችኋለን ማለት ነው። ሲጀምር ለዚህ ነው ድምጼን በጣም ብዙ ጊዜ እየሰማሁት ነው እዚህ ቤት ባይዘው። እንደምታዩት እዚህ ጋር ክትፎ አለ፣ ቁጭ አለ፣ ሁሉም ነገር ተዘጋጅቷል። ያው ምርጥ ማን ነው ተሻሽሏል። በቃ ነው ቆይ ይወጡ እነሱ ና ነው ይናንሺ ያለው ነገር አለ። ይመቻ ጋይስ። እንግዲህ አይ ምንም ደመላሽ ምናምን የለም። እኔ በኋላ ሁለት ይሰበላ እንደዛ ትችላለህ። ወደ ምግብ ፕሮግራማችን ቀለል እያደረግ ዶሮ ነው ነገር አትፈልፍለው እንጂ ነው እኔ ፈለፈልኩ እኮ በቃ ከላይ እኮ ነው። ኧረ ወይኔ ምግቡን እያየ እግዚአብሔርን እየቀረስክ ነው። አዎ እንዴ ታዲያ ሀሳብ ይዛ ነው አንዴ። ኧረ ይመጣሉ ነው እነ ጁስ ይመጣሉ ነው ይመጣሉ እንዴ። ይሄ ምንድን ነው? ይሄ የዶሮ አርስቶ አጋፔ ጸዴ ኬተሪንግ ይሄ መሰለ አልበሰለ እኔ ልጥራው ገቦታ አይ በኋላም ስለመራ ሻንኩ በቃ ነው ኧረ በመድኃኒዓለም በኋላም ስለምበላ ወይኔ ይሄ ማደረካ ይሄ ነው። እሺ ምንድነው? በጣም ስለምወዳችሁ ድጋሚ ደግሞ ህይወታችሁ ላይ ራሳችሁ እንድትጠብቁ ስለምፈልግ ኮንዶም በጣም እነዚህ ልጆች ገና ናቸው። ፈንም ነው ትክክለኛ ፎቶም ያለው ነገር ነው። ወበናት ቶሎ ከፈተ አጓጓል። የመጀመሪያው አይደለም ቆይ አይ ዋና ነው ለሁላችሁም የሚሆነው ይሄ ጥቅል ጎመንና ሽንኩርት ነው። ባለፈው ላይቭ ላይ ብር በሙድ በ130 ብር ተፋታ ምንድነው እናቴ ዋና ይሄ ሰው ነው። ብድርን የማይመልስ ልጅ አይወለድ። እግዚአብሔርን አገኘው እሰይ እንዲህ ነው የሚሆንኩት። እኔም እንዲህ ነው
ኧረ ይሄ አይደለም፣ ይሄ ራሴ ነው እንዴ። ይሄው አሬ የችኳን ያራት ቀላል ቫላንታይን ደስ ይላል። ሃፒ ቫላንታይን ለፍታይል እንግባ ኑሻን አንዴ የናባት እንዴ አረ ምንድነው አንተ ፍራንክ ነው አይደል? አረ ከእግዚአብሔር ካሞን ይመጣ እኔ ናትና አረቄው ይቀራል። ነይ አረቄን በሶፋ የቀየረ ብቸኛው ሰው ነይ ግቢ ብሮ ላጆስ ነውኔ ምን ማሽራራቶች ሶፋ እየወረደ ነው። ማነው ሶፋ ገዝቶ የመጣው? እኛን የምንወርድ እያሉ ነው። ሀገር ከሰፈሩ እኔ አንቺ መርጤ አይንሽና ያለው ከሁሉም ማርጤ ከተማማንበት በለሽ ወለም ዘለም አደራን እንዳትለያየም እሺ ሰው ብትፈቲ ብትለፊ ብትደክሚ አንድ ሰው ለአንድ ነው የሰው ምትስቂ እዚህ አምስት የማይበላ ቀላም ዳይንሽ ሁሉ ማረኝ ይቅር ላያዛልቅሽ ከኔው ጋር ይሁን ልብሽ ቀመጥ በበረከት የለወጥ መካከል ተናክብሪ መዋደድ ከጎኔ ነሸሪጨረቃ አይኔ ማይቶሽ አያበቃ ደሞሽ አያበቃ አንዴ ለቀ ሰላም እንዴት ናችሁ? የቲክቶክ ሰዎች ያው ትላንት የተፈጠረውን ነገር አብዛኛው ሰው እንትን እያላችሁ ነበር። የተፈጠረው ያው እንደዚህ ነው። ቴክስት አላየሁትም ነበር የመጀመሪያውን። ድጋሚ ሲደውልልኝ ያው ቀጥታ ነበር። እንዳጋጣሚ ስልኬ አይጂ ላይ እንዳለ አላውቀውም ነበር እና ደወለልኝ። ያው ቀጥታ ደግሞ ሲደውልልኝ ብዙ ሺህ ተከታይ ነበር እንደምታዩት በሰዓቱ የነበረው ያ ሰው ሁላ እየደወለልኝ ነበር። እዛ ጋር ስልኬን እየወሰደ እየደወለ በብዙ መንገድ እያስጨነቁኝ ነበር። በዛን ሰዓት ስልኬን አጥብቼ ድጋሚ መግባት አልቻልኩም። ምንም ፋታ አላገኘሁትም እና በዛ ምክንያት ነው የተፈጠረው። ያው ዛሬ ላይ ባለው በዛ አጋጣሚ አሁን
የማገኝበት አጋጣሚን ላመቻቾች እስኪ ከተመቻቸ ዛሬ አምጥተው ይሆናል። ከዛ ውጪ አሪፍ ነገር ደግሞ ከዚህ በኋላ በሰፊው እንደማገኘውና አሪፍ ነገር እንደምኖረኝ ተስፋ አደርጋለሁ። ከዚህ በኋላ ደግሞ በአሪፍ ነገር አገኘዋለሁ ብዬ ተስፋ አደርጋለሁ እና እናንተንም የምክሳችሁ ማለት ነው ለተፈጠረው ነገር ሁሉ ይቅርታ። አንዳንዴ ፈተና ሲበዛባችሁ ማለት ነው ወደ በረከታችሁ ስለተቃረባችሁ ነው። ግን ደግሞ በረከታችሁ እንደተቃረበ ለማወቅ ከመንፈሳችሁ ጋር ቀረቤታ ያስፈልጋችኋል። ከእግዚአብሔር ጋር መቅረብ ይኖርባችኋል ማለት ነው። እኔ ከምታስቡት በላይ ከእግዚአብሔር ጋር ቅርብ ነኝ። ያ ስለሆነም የሆነ ፈተና ሲመጣብኝ ያ ፈተና ጊዜያዊና የሚያልፍ እንደሆነ አውቃለሁ። ባዝንም ከልቤ ከውስጤ አይደለም። የሆነ ነገር ያዝናል፣ ግን ደግሞ መንፈሴ ሰላም ነው። ሰላምን የምታገኙት ለካስ ከእግዚአብሔር ጋር ቅርብ ስትሆኑ ነው። ሁሌም ጸሎታችሁ ልባችሁ ላይ ሲሆን ነው። ጸሎት ማለት ቤተክርስቲያን ሄደ መጸለይ ብቻ አይደለም፣ ተመርክከ መጸለይ ብቻ አይደለም። ጸሎት ማለት እግዚአብሔርን ማስታወስ ነው። በልብህ እግዚአብሔር እንዳለ ማወቅ ነው። ከጎን ካጠገብህ ያለ እግዚአብሔር እንዳለ ማወቅ ነውና ጠንካራ ነኝ። እሱን ይዤ ነኝ። በምን ተአምር ዝቅ አልልም። በምን ተአምር ራሴን አልጠረጥርም። እተማመናለሁ ሁሉም ነገር ለከፍታዬ እንደሚያደርገው። እወዳቸዋለሁ። ዛሬ አሰኘሶ አማረሶ ፍቅር ያዘሰለው በሊሳይቆይ ዛሬ አሰኘሶ አማረሶ